ጤና ይስጥልኝ። ዛሬ ደግሞ ካንሰርን ስናክም ከምናያቸው የተለመዱ ሳይድ ኢፌክቶች ወይም የጎንዮሽ ጉዳቶች ውስጥ የተወሰኑትን ለማንሳት ሞክራለሁ። ለዛሬው 9ን ካነሳን የሚበቃን ይመስለኛል። የመጀመሪያው ድካም። ድካም በተለያየ ምክንያት ሊመጣ ይችላል። አንደኛው መድኃኒቱ ራሱ የሚያመጣው የጎንዮሽ ጉዳት ጋር ተያይዞ የሚመጣ ነው። ከዛ ጋር ተያይዞ የሚመጣ የደም ማነስ፣ ምግብ አለመውሰድ ሲመጣ ድካም የተባባሰ ሊሆን ይችላል። ሌላው በጣም ብዙ ሰዎች ጋር የተለመደው የጎንዮሽ ጉዳት ማጥወልወልና ማስመለስ። ይህም አሁን ባሉ የተለያዩ መድኃኒቶች ለብዙ ሰዎች ለመቆጣጠር ይሞከራል። ግን ታካሚዎች የየራሳቸው የሚያደርጓቸው ጥረቶች ይህንን ለመቀነስ በጣም አስፈላጊ ይሆናል። ሌላው ኬሞቴራፒ በሚወሰድ ጊዜ የሚኖረው የጎንዮሽ ጉዳቶች ውስጥ አንደኛው የደም ሴሎች ወይም ደግሞ ህዋሶች ቁጥር ማነስ ነው። ኬሞቴራፒ እንደሚታወቀው የሚጎዳው በጣም በፍጥነት የሚያድጉ ሴሎች ነው። ካንሰርም እንደዛ ስለሆነ በኬሞቴራፒ የምናክመው። ስለዚህ የደም ሴሎች፣ የፀጉርን እንዲበቅል የሚያደርጉት ሴሎች፣ የአፋችን ውስጥና የአንጀት ላይ ያሉት ሴሎች በፍጥነት ከሚያድጉ የህዋስ አይነቶች ውስጥ አንዱ ናቸው። ስለዚህ አንደኛው ሊጎዳ የሚችለው ደማችን ውስጥ ያሉት የደም ሴሎች ናቸው ማለት ነው። ከዚህ ጋር በተያያዘ ሌላኛው ጉዳት የፀጉር መርገፍ። የፀጉር መርገፍ ስንል ሁሉም ሰውነታችን ክፍል ላይ ያሉ ፀጉሮችን ያጠቃል። አብዛኛውን ጊዜ የምናየው ጭንቅላታችን ላይ ያለ ስለሆነ እንጂ ቅንድብም ሽፋሽፍትም እነዚህም ይጎዳሉ። ቅድም ባልኩት ምክንያት እነዚህን የሚያበቅሉት ሴሎች ቶሎ ቶሎ ከሚያድጉት ወገን ስለሆኑ የሚመጣ ጉዳት ነው። ከዛ ውጭ ኬሞ የሚወስዱ ሰዎች የነርቭ ጉዳት ያጋጥማቸዋል። ስለዚህ በተለይ ደግሞ እጅና እግር ላይ የሚጀምር የሚያቃጥል የሚለበልብ ህመም ከዚህ ተነስቶ ወደ ላይ የሚሄድ አይነት ህመም ነው። ይህም ደግሞ ከምንወስዳቸው የመድኃኒት አይነቶችና ከምንወስደው መጠን እንደየህክምናው አይነት ሊለያይ ይችላል። አምስተኛው ደግሞ የሰገራ መድረቅ ወይም ደግሞ አልፎ አልፎ አንዳንድ ሰዎች ላይ ደግሞ ማስቀመጥ ሊሆን ይችላል። ይህም የአንጀት የውስጠኛው ግድግዳ ከሚደርስበት ጉዳት ሊመጣ የሚችላል። ስለዚህ በተለያየ አጋጣሚዎች ደግሞ ልናከመው እንችላለን። በቂ ፈሳሽ መውሰድ፣ ምግቦቻችን መምረጥ፣ በተለይ ደግሞ ፋይበር አላቸው የሚባሉትን ምግቦች መጠቀም ይሄንን ጉዳት ይቀንሰዋል። ስድስተኛው የአፍ ውስጥ መቁሰል። ይሄ ቅድም እንዳለው ከአንጀት መቆጣት ጋር ተያያዥ ሆነው የሚመጡ ናቸው። ይሄንን አፍ ውስጥ ቁስለት ሲኖር ህመም ማስታገሻ በመውሰድ አፍ ውስጥ ንጽህናን በመጠበቅና ከዛም ካለፈ ደግሞ መድኃኒት በመጠበቅ ልንቋቋመው እንችላለን። በተለይ ግን የምግብ አጠቃቀማችን ላይ እዚጋ ማስተዋል ይኖርብናል። ሌላው ኬሞቴራፒ ስንወስድ የሚያጋጥመን ጉዳት የቆዳና የጥፍር መጎዳት ነው። እነዚህም በተለያዩ ምክንያቶች ወይ ደግሞ በምንወስዳቸው መድኃኒቶች ሊመጡ ይችላሉ። ፀሐይ ብዙ እንዳንጋለጥ በመከላከል የቆዳችንን እርጥበት በመጠበቅ ልንከላከለው እንችላለን። ሌላኛው ደግሞ አልፎ አልፎ የሚከሰተው ሰዎች ላይ የምግብ ፍላጎት መቀነስና ወይም ደግሞ የምንበላው ምግብ ቴስት ማጣት ነው። ይሄ በምንወስዳቸው መድኃኒቶች ምክንያት የመሆን እድሉ ሰፊ ነው። ይህን ሲሆን ልናደርጋቸው የምንችላቸው የምግብ ምርጫዎቻችን መቀየር። ጥያቄ ካላችሁ ኮመንት ሴክሽን ላይ አስቀምጡ። አመሰግናለሁ።